ክርስቲያኖች እንደማያዝኑ አልተጻፈም እንደሚጽናኑ እንጂ። ክርስቲያኖች እንደማያለቅሱ አልተጻፈም እንደሚስቁ እንጂ። የማያለቅሱ የሚያስለቅሱ ብቻ እንደሆኑ ላስታውስ እፈልጋለሁ። የማይሸከሙ የሚያሸክሙ ብቻ እንደሆኑ፣ የማይሰጡ የሚቀበሉ ብቻ እንደሆኑ በህይወታችሁ ልታስቡት የሚገባ ጉዳይ ነው። በምድር ላይ በነበረኝ ቆይታ እስካሁን ድረስ ባየሁት ህይወት የማያለቅስ ሰው የሚያስለቅስ ሰው ብቻ እንደሆነ ነው ያየሁት። ስለዚህ ካለቀስክ ወይም ካለቀሽ ጤነኛ ነሽ፣ አድገሻል። ካለቀሽ አታስለቅሽ ማለት ነው። ሁል ጊዜ የማያለቅሱ ሰዎች የሚያስለቅሱ ሰዎች ናቸው። ይሄንን ማወቅ በጣም ኢምፖርታንት ነው፣ በጣም ጠቃሚ ነው። ዛሬ ስለ መጽናናት ነው የምንካፈለው። በእግዚአብሔር ቃል መንፈስና እውነት እንድትጽናኑ እንድትበረቱ ይሄ መልእክቴ በዚህም በአዲስ ኪዳን ካህናት ቤተክርስቲያን እንደዚሁም በማርሲል ቴሌቪዥን ለምትከታተሉ ሁሉ እግዚአብሔር ባላችሁበት የህይወት መንገድ እንዲያጽናናችሁ በእግዚአብሔር ኃይልና መንፈስ እንድትበረቱ በጸሎቴ ሆኜ የማካፍላችሁ ቃል ነው። መጽናናት ማለት መካስ ማለት አይደለም። የምትጽፉ ሰዎች መጽናናት ማለት መካስ ማለት አይደለም። በቂ ትንታኔ፣ ግልጽ የሆነ መልስ፣ እንደዚሁም ደግሞ የታወቀ አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት እንጂ በሞተባችሁ፣ በተበላሸባችሁ፣ በጠፋባችሁ፣ በቆሰላችሁት፣ በተጎዳችሁት፣ በከሰራችሁት ጉዳይ መካስ ማለት አይደለም። መጽናናት ማለት በእርግጠኝነት ሐዋርያ ጳውሎስ በሁለተኛ ቆሮንቶስ መልእክት ለቆሮንቶስ ሰዎች ሲጽፍላቸው የመጽናናት አምላክ ብሎ ስለ እግዚአብሔር ይነግራቸዋል። መጽናናት ማለት በቂ የሆነ ትንታኔ፣ እርግጠኛ የሆነ መልስ፣ ግልጽ የሆነ የህይወት አቅጣጫ በሌለበት ሁኔታ ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ክርስቲያን ከእግዚአብሔር ጋር ባለው ህይወት በሚያልፍበት መከራና ማዕበል በደረሰበት ጉዳትና ቁስል ህመም ምክንያት ተጽናና ብለን ስንል የከሰረውን ነገር ተመለሰለት፣ የጠፋበት ነገር መጣ፣ የሞተበት ነገር ተነሳ፣ የሄደበት ነገር ተመለሰ እያልን አይደለም። እንደውም በሚገርማችሁ ሁኔታ የሞተው ነገር ተነስቶ የጠፋው ነገር መጥቶ የተበላሸው ነገር ተስተካክሎ ሳይሆን በቂ ትንታኔ ስለ ህይወቱ ማግኘት ባልቻለበት ሁኔታ ውስጥ ለምን ይሄ ጉዳይ እንደሆነበት፣ እንዴት እንደሆነበት፣ ከምን ተነስቶ እንደሆነበት ግልጽ የሆነ ትንታኔ፣ ግልጽ የሆነ ምክንያት። አሁን ብዙዎቻችሁ እንደው ምክንያቱን ብታቁት፣ መነሻውን ብታቁት፣ መድረሻውን ብታቁት ከጎዳችሁ ነገር ልትጽናኑ የምትችሉ ሰዎች ከመልሱ በላይ ጥያቄው ራሱ እንዲገባችሁ የምትፈልጉ ሰዎች ጥቂት አላችሁ። አንዳንድ ጊዜ መልሱን ከማጣታችን በላይ የሚጎዳን ጥያቄውን ራሱ አለመረዳታችን፣ የቱ ጋር እንደሳትን ወይም ደግሞ በህይወታችን እየሆነ ስላለው ጉዳይ በቂ የሆነ ግንዛቤ አለመያዛችን በራሱ ህመሙን ከፍተኛ ያደርገዋል። መጽናናት ማለት በቂ ትንታኔ በሌለበት፣ እርግጠኛ የሆነ መልስ በሌለበት፣ ግልጽ የሆነ የህይወት አቅጣጫ በሌለበት ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ክርስቲያን ተጽናና ብለን ስንል ግልጽ የሆነ አቅጣጫ የለም። ነገ ምን ይሁን የሚታወቅ ነገር የለም። ቤት ትወጣለህ አታውቅም፣ ቤት ትገባለህ አታውቅም። ነገ በህይወት ስለሚሆነው ጉዳይ እርግጠኛ አይደለህም። አንድ ነገር ግን ታውቃለህ፣ ዛሬ ላይ ከእግዚአብሔር ሐሳብ ጋር ተስማምታና ሰው ተጽናና ብለን ስንል እያልን ያለ ነው። እርግጠኛ የሆነ መልስ እኮ አልሰማም፣ በቂ ትንታኔ ስለ ህይወቱ አላገኝም፣ እንደዚሁም ደግሞ ግልጽ የሆነ የህይወት አቅጣጫ ኮምፓሱ እጁ አልገባም። ነገር ግን ከእግዚአብሔር ሐሳብ ጋር መስማማት ማለት ነው። ይሁን አንተ ያልከው ይበልጣል፣ እኔ ካሰብኩት ይልቅ አንተ ያሰብከው፣ እኔ ካየሁት ይልቅ አንተ የመረጥክልኝ ይበልጣል ብለህ ግልጽ የሆነ አቅጣጫና እርግጠኛ የሆነ መልስ እንደዚሁም በቂ ትንታኔ ባላገኘህበት ጉዳይ ላይ ከእግዚአብሔር ጋር ተስማምተ እሺ የሚል ህይወት መኖር መቻል ማለት ነው መጽናናት ማለት። ወዳጆቼ መጽናናት ማለት ከእኔ ይልቅ የእርሱ ይሻላል የሚል ወይም ብሎ ማለት ነው። አንዲት ሴት ልጇ የሞተባት ሴት ተጽናናች ማለት ልጇ ተነሳ ማለት አይደለም። ልጄ ከኔ ይልቅ ለአምላኬ ብላለች ማለት ነው። ከኔ ይልቅ ልጄ፣ ህይወቴ ከኔ ይልቅ ላንተ ያስፈልጋል፣ ገንዘቤ ከኔ ይልቅ ላንተ ያስፈልጋል፣ ዘመኔ ከኔ ይልቅ ላንተ ያስፈልጋል።
አንተ ከወደድከው፣ አንተ ከመረጥክ፣ አንተ ይሁን ካልክ ዝግ በሩም ለኔ አውራ ጎዳና ነው። ዝምታው ለኔ እንደ ደራ ገበያ ነው። ጨለማው ለኔ እንደ ጠዋት ንጋት ነው ብሎ ማለት ነው መጽናናት ማለት። መጽናናት የእውነተኛ ክርስቲያኖች መጽናናት፣ ህይወታቸው የሆነላቸው ሰዎች መጽናናት ከነገሮቻቸው መስተካከል ጋር የተገናኘ ጉዳይ ሳይሆን ከእግዚአብሔር ጋር ባላቸው መረዳት የተቃኘ ነው። ሰው ከችግሩ ሲወጣ አይደለም የሚጽናናው። ሰው ከጥያቄው መልስ ሲያገኝ አይደለም የሚጽናናው። the comfort at the time of disappointment ነው መጽናናት። ልክ በዲስኮምፈርት ውስጥ ኤክስፒሪየንስ የምታረጉት ኮምፈርት ነው። ዲስአፖይንት በሆናችሁበት ሁኔታ ውስጥ የሚሰማችሁ ኮምፈርት ነው። ይሄ ደግሞ ከእግዚአብሔር አንጻር የተቃኘ አስተሳሰባችሁ ውጤት ነው። ከኔ ይልቅ ገንዘቤ፣ ከኔ ይልቅ ጊዜ፣ ከኔ ይልቅ ህይወቴ፣ ከኔ ይልቅ እድሜ ላንተ የሚገባ ከሆነ ከፈለከው ይሁን ብላችሁ የምትስማሙበት አቅም ነው መጽናናት። ግልጽ የሆነ የህይወት አቅጣጫ የጠፋባችሁ ሰዎች፣ እርግጠኛ የሆነ መልስ ማግኘት የተሳናችሁ ሰዎች፣ በትንቢቱም በጸሎቱም በብዙ ትግል በብዙ ጣውረድና መንገድ ለህይወታችሁ ጥያቄዎች በቂ የሆነ መልስ ማግኘት ያልቻላችሁ ሰዎች፣ እሱ ብቻ አይደለም ማንም እናንተ ስላላችሁበት የህይወት ጉዳይ እንደዚህና እንደዛ ነው ብሎ ሊያብራራ በማይችል ሊተነተን ሊወራ በማይችል ጉዳይ እንደውም የእናንተ ነገር ሲነሳ ሐኪም ዝም፣ ቤተሰብ ዝም፣ ጓደኛ ዝም፣ ሁሉም ዝም እስኪል ድረስ አንዳንዶቻችሁ የምታልፉበት ጉዳይ እንኳን አይደለም ለመልስ ለትንታኔ ለጨዋታም እንኳን አይመችም። ግን ደግሞ ከዘጋው ከፈለገው ከወሰደው ይሁን ካለ እሱ ከመረጠው ይሁንለት፣ ከከበረበት ከሰራበት ካተረፈበት የረገጥኩት ማጥ የሚወርድብኝ ዶፍ እሱ በሚፈልገው የህይወት አቅጣጫ ሊሰራ ለፈለገው ነገር ገንዘብ ሊሆንለት ካሰበ ይሁን ብሎ አሜን ብሎ መቀበል መቻል ማለት ነው መጽናናት ማለት። የሞተው ተነስቷል ማለት አይደለም መጽናናት ማለት። የጠፋው ተገኝቷል ማለት አይደለም መጽናናት ማለት። የተዘጋው ተከፍቷል ማለት አይደለም መጽናናት ማለት። በተዘጋው ውስጥ የተከፈተውን የሰማይ አጀንዳ መረዳት ማለት ነው መጽናናት ማለት። ተዘግቷል እኮ በሩ። እናንተ ግን ፍጥረታዊ ሰዎች ሁሉ በአይኖቻቸው በሚያዩት የተዘጋ በር ውስጥ የተከፈተ የሰማይ አጀንዳ እንዳለ መረዳት ማለት ነው መጽናናት ማለት። መጽናናት ማለት ስንዘምር ያዩን፣ ስንስቅ ያዩን፣ ስንገባ ያዩን፣ ስንወጣ ያዩን፣ ቀና ስንል ያዩን ሰዎች ጥያቄዎቻችን ተመልሰውልን ይመስላቸዋል። ግን አይደለም፣ ግን አይደለም። ከጥያቄዎቻችን ባሻገር እግዚአብሔር አምላክ እየጠመቀ ያለው የዘመናት ፕሮግራም እንዳለ ስለገባን ነው የሳቅ ነው፣ ስለገባን ነው የዘመር ነው። እሱ አዋቂ እንደሆነ፣ እሱ መልካም እንደሆነ፣ እሱ በስራው እንከን እንደሌለበት፣ ሁል ጊዜ ትክክል እንደሆነ፣ ሲሰጥ ብቻ ሳይሆን ሲቀበልም ትክክል እንደሆነ፣ ሲያወጣ ብቻ ሳይሆን ሲያወርድም ትክክል እንደሆነ፣ ሲከፍት ብቻ ሳይሆን ሲዘጋም ትክክል እንደሆነ፣ ሲያድን ብቻ ሳይሆን ዝም ሲልም ትክክል እንደሆነ እሱ ገብቶን ነው የዘመርነው። እሱ ገብቶን ነው አሜን ያለው። ከደጁ ያልጠፋ ነው፣ ስሙን መጥራት ያላቆም ነው። ወዳጆቼ መጽናናት መልስ አግኝቶ መዘመር አይደለም። መጽናናት አቅጣጫው ገብቶክ እንደ ሰንባንቦሳ መፈንጨት አይደለም። መጽናናት ይገርማችኋል፣ መልስ የምታገኙበት ብቻ ሳይሆን በራሱ መልስ ነው። መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ። ሬሳው ጋር ቆማችሁ ነገር የተበላሸባችሁ ሁኔታ ውስጥ ሆናችሁ አድራሻችሁ ሳይለወጥ መጽናናት መልስ የምታገኙበት መንገድ ብቻ ሳይሆን በራሱ መልስ ነው መጽናናት። ሃሌሉያ ሃሌሉያ። የእግዚአብሔር ስም የጸና ግንብ ነው ይላል መጽሐፍ ሲናገር። ጻድቅም ወደሱ ሮጦ አየ። ጻድቅ ነህ የሚያሳድድህ የለም አይልም መጽሐፍ። ያስሮጣው የሚያሳድደው ጉዳይ ነው። ነገር ግን አንድ ነገር ያውቃል፣ ስሙ የጸና ግንብ ነው። ጻድቅ ወደሱ ሮጦ ከፍ 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 ይላል። ወዳጆቼ መጽሐፍ ሲናገር ክርስቲያኖች አያለቅሱም አይልም፣ ይጽናናሉ ይላል እንጂ፣ ይስቃሉ ይላል እንጂ። መካስ ማለት አይደለም። እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም ብሎ መቀበል ማለት እንጂ መጽናናት ማለት ሳያውቅ የሆነ የሱን ዕውቀት አምልጦ በህይወቴ የተከሰተ ከመለኮታዊ እቅዱ አምልጦ በኔ ህይወት በኔ ቤት የተከሰተ ነገር የለም። ያውቀዋል። የሆነብኝን ነገር እኔ ከምለውና ከማብራራው በላይ እኔ ከምናገረው ቋንቋ ከምችለው ግራመር
ከምችለው ብዙ ጉዳይ በላይ በደንብ እግዚአብሔር አምላክ እኔ ያለሁበትን ጉዳይ ያውቃል፣ በሱ ዘንድ የታወቀ ነው ብሎ ማለት ነው። በህይወቴ እግዚአብሔር ሳያውቅ የሆነ ነገር የለም ብሎ መቀበል ማለት ነው መጽናናት ማለት። እግዚአብሔር ካወቀ ደግሞ የሚያሰጋን ነገር የለም። ከዘላለም እቅዱ ያመለጠ ካልሆነ ጋራንቲ አለን፣ ኢንሹራንስ አለን። መክሰር ብቻ አይደለም በእግዚአብሔር ቤት ህይወት ውስጥ ያለው፣ መውደቅ ብቻ አይደለም መነሳትም አለ፣ መድከም ብቻ አይደለም መበርታትም አለ። God he knows እግዚአብሔር ያውቀዋል። አንዳንድ ጊዜ አንዳንድ ማህበረሰቦች በሀገራችን መንግስት ችግራችንን ካወቀ ብቻ ይበቃናል ይላሉ። ችግሬን ብቻ ስሙኝ ይላሉ። ችግሬን ብቻ አዳምጡኝ፣ ክቡርነቶ እባኮትን፣ ክቡርነቶ እኔ ያለሁበትን ብቻ። አንዳንድ ጊዜ ወዳጆቼ ጠቅላይ ሚኒስተሩም ከንቲባዋም በጣም የተቸገሩ ማህበረሰቦች መካከል ተገኝተው ዝም ብለው ችግሩን አይተው ሲሄዱ ለ10 ዓመት መብራቱም ሳይገባ እንደገባ መንገዱም ሳይሰራ እንደተሰራ የሰፈሩ ማህበረሰብ እፎይ ብሎ ፈገግ ብሎ ይኖራል። ችግሩ ራሱ እንዳለ መታወቁ እፎይታ ይሰጣል። እና መጽናናት ማለት ወዳጆቼ እግዚአብሔር ሳያውቅ በህይወቴ የሆነ ነገር የለም። እግዚአብሔር ሳያውቅ የሆነ ነገር ደግሞ ከሌለ የሚያሰጋኝ ነገር የለም። በሱ ዕውቀት ውስጥ ነው ያለው፣ በሱ ዘላለማዊ አጀንዳ ውስጥ ነው ያለው ብሎ የሚያምን ሰው ህይወት ነው መጽናናት። ከቤተሰባችሁ ሞት መጽናናት ያቃታችሁ፣ ባለፈው ጊዜ የዛሬ ወር 2 ወር አንዲት ሴት መተሽ ምናልባት እዚህ ውስጥ ካለሽ የነገርሽኝ አባቴ ሞተብኝ ማመን አቅቶኛል ያልሽኝ እህት፣ ስለ አባቷ ስትነግረኝ እንደዚህ አለች። አባቴ አይደለም እማዬ ነው አለች። እማዬ ብዬ ነው የምጠራው አባቴ፣ የእናት ያህል ሳይሆን ከዛ በላይ ሩሩ ነው አለች። ይህም ሲሆን ግን ይገርምሻል፣ እግዚአብሔር ሳያውቅ በህይወትሽ የሆነ አንዳች ነገር የለም። ከኔ ይልቅ ለሱ ማለት ነው መጽናናት ማለት። መልስ የምታገኙበት መንገድ ብቻ ሳይሆን መጽናናት በራሱ መልስ ነው። ይገርማቸዋል። ባልተመለሰ ጥያቄ፣ ባልተስተካከለ የህይወት መንገድ ምንነቱ ምን እንደሆነ በማታውቁት እንቆቅልሽ ውስጥ ሆናችሁ መጽናናት ማለት መልስ ልታገኙ የምትጥሩበት የክርስትና መንገድ አይደለም። በራሱ መጽናናት በራሱ መልስ ነው። እግዚአብሔር አዋቂ ነው የሚል መልስ፣ እግዚአብሔር መልካም ነው የሚል መልስ፣ እግዚአብሔር ትክክል ነው የሚል መልስ፣ ቢዘገይም በእርግጥ ይመጣል የሚል መልስ፣ አይቷል ነቀፌታዬን፣ አይቷል መናቄን፣ አይቷል መገፋቴን የሚል መልስ መልስ ነው። በማኩረምረምና በብዙ ጉርጉሮ በብዙ ብስጭት ውስጥ የሚኖሩ ሰዎች ይሄን መልስ አላገኙትም። የተመለሰላቸው ሰዎች ናቸው። ለዛውም እግዚአብሔር በማንነቱ የመለሰላቸው ሰዎች ናቸው የሚጽናኑት። ወዳጆቼ መጽናናት በእግዚአብሔር ፍቃድ ነፍስን ማሳረፍ ነው። እንደኛ ፍላጎት ቢሆን ኖሮ ዘንድሮ ደሴ ሳይሆን ዲሲ ነበርንኛ ብዙዎቻችን። እንደ ልጅነታችን ህልም ቢሆን ኖሮ አይሮፕላን አብራሪ እንጂ ሎተሪ አዟሪ አንሆንም ነበር። ርቀቱን ላሳያችሁ ፈልጌ ነው። መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ሲከፍት ብቻ ሳይሆን ሲዘጋም ትክክል ነው ማለት ነው። ሲሰጥ ብቻ አይደለም ሲቀበልም ልክ ነው ማለት ነው። ሲመልስ ብቻ አይደለም ሲወስድም ልክ ነው ማለት ነው። በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት ነው። ወዳጆቼ እግዚአብሔር መልካም ነው። ተጽናኑ። እግዚአብሔር መልካም ነው። ተጽናኑ። ቋሚ ደስታ እንደሌለ ሁሉ ቋሚ ለቅሶ የለም ብሎ ማለት ነው መጽናናት ማለት። እናንተዬ ቋሚ ለቅሶ የለም። ለምን? ቋሚ ደስታ እንደሌለ፣ ቋሚ ማግኘት እንደሌለ ሁሉ ቋሚ ማጣትም የለም። አጣችሁ በማጣታችሁ እስከ ሳቃችሁ እያላችሁ ያላችሁት ማግኘት ቋሚ እንዳልሆነ ሁሉ ማጣትም ቋሚ አይደለም። ማነው መደሰት ቋሚ እንዳልሆነ ሁሉ ማልቀስም ቋሚ አይደለም። አንዳንዶቻችሁ እንደውም እያለቀሳችሁ ሁሉ ነው የምትስቁት። ሃሌሉያ! እያለቀሳችሁ እንባችሁ እየወረደ ብላችሁ ትስቃላችሁ፣ እያቆራረጣችሁ በመሃል ማለት ነው። ቋሚ ችግር የለም ያገሬ ልጅ። ቋሚ ማጣት የለም። ቋሚ የሆነ መንከራተት የለም። ቋሚ የሆነ ዝቅተኝነት የለም። ወዳጆቼ እኛንን የወፎቹን ድምጽ ሰምተን ቀን በማለዳ የሚጀምር የመሰለን፣ ቀኑ ግን ከምሽት ነው የሚጀምረው፣ ከእኩለ ሌሊት ነው የሚጀምረው። ጨለማው ሁሉ ብርሃን አርግዟል፣ ሌሊቱ ሁሉ ቀንን አርግዟል።
ስለዚህ ቋሚ ሌሊት የለም፣ ቋሚ ጨለማ የለም፣ ቋሚ ችግር የለም። አልፈዋለሁ፣ እወጣዋለሁ። ይቺ ችግር እሻገራታለሁ። ለተወሰነ ወራት ነው፣ ለተወሰነ ወራት ነው። እናንተ ደህና ናችሁ ወይ? ያላችሁ ወይ? እናንተ አውቃለሁ እሁድና አርብ ብቻ ለአምልኮ ከሰማይ እንደምትመጡ ነው አውቃለሁ። እኔ ግን የምነግራችሁ አንድ ጉዳይ፣ በሚያፈስ ቤት ውስጥ የምትኖሩ ሰዎች ቋሚ የሆነ የሚያፈስ ቤትም የለም። ወዳጆቼ በተለይ እኮ ቃል የሚያውቅ ወንጌል የሚያውቅ አገልግሎ የሚያውቅ ክርስቲያን የሆነ ሰው ማጽናናት እኔ ነኝ ያለ ካውንሰለር እንኳን ሐዘኑ ከውስጡ ያወስድለትን መንፈስ ቅዱስ ብቻ ነቅቶ ካልፈወሰው በስተቀር እያልኳችሁ ያለሁት መሰላችሁ የሆነ የመጽናናት ደመና በቤታችሁ ላይ ይመጣላችኋል። እስቲ በደንብ ባርካችሁ አሜን ባሉ። በረዳችሁት ሰው የተገፋችሁ ሰዎች፣ ባጽናናችሁት ሰው የተቆሰላችሁ ሰዎች አንድ እውነት ነግራችኋል። መጽናናት ስሜት እንዳይመስላችሁ፣ ዝም ብሎ ሙቀት እንዳይመስላችሁ፣ በቃቶ እንዳይመስላችሁ፣ መረዳት ነው መጽናናት። መረዳት ነው መጽናናት። እናቱ የሞተችበትም እናቱ ገበያ ሄደችበትም እኮ ያለቅሳል አለ ያገሬ ሰው። አንተ ምን አለብህ እንደሚሉት ማለት ነው። መጽናናት መረዳት ነው መጽናናት። ከምትወዳቸው ሰዎች ተለይተ ከእናት ከአባት ከልጆች የተለያችሁ ሰዎች በእግዚአብሔር ፍቃድ ልብን ማሳረፍ ማለት ነው። ወዳጆቼ ችግራችንን ስናየው ያስለቅሰናል፣ እግዚአብሔርን ስናየው ያስደስተናል። መጽናናት ማለት ከሁኔታው አልፈን እግዚአብሔርን ማየት መቻል ማለት ነው። አሁን ብዙ ጊዜ መጽናናት የሚከብዳቸው ሰዎች ምክንያቱም ችግርህን ማየት ያስለቅሳል። ችግርህን ባየ ቁጥር፣ ጥያቄህን ባየ ቁጥር ያስለቅሳል። ይኸውላችሁ ኳስ እየተጫወታችሁ ወይም ኳስ እየተጫወቱ አይታችሁ ከሆነ የመጨረሻው አጥቂ ከበረኛው ጋር ከተገናኙ በረኛው ምንድነው የሚያደርገው? በረኛው እኮ የሚያደርገው ይወጣል፣ ከጎሉ ይወጣል፣ ከዛ ይጠጋዋል። በተጠጋው ቁጥር ይገዝፋል፣ በረኛው ይገዝፋል። አቤት! አንድ ነገር በተጠጋችሁት ቁጥር ነው የሚገዝፈው። ይገዝፋል በተጠጋችሁት ቁጥር ትልቅ። ወዳጆች ይሄ ነገር እኮ ከሩቅ አይሸፍናችሁም እኮ። ስታስጠጉት እኮ የሚሸፍነው፣ ስታስጠጉት ነው የሚከልለው። ችግራችሁን ስታዩት ያስለቅሳችኋል፣ እግዚአብሔርን ስታዩት ያስደስታችኋል። ስለዚህ መጽናናት ማለት ከሁኔታው አልፋችሁ እግዚአብሔርን ማየት መቻል ማለት ነው። ሁኔታው አለ፣ ተጨባጭ ነው፣ በደንብ የሚታወቅ ነው በደንብ። እናንተ ግን ተጽናንታችኋል። እንዴት ሲባል ከሁኔታው አልፋችሁ እግዚአብሔርን ማየት የመቻል መረዳት ሲኖራችሁ ነው የምትጽናኑት። ወሳኙ ነገር ወደ ኋላ አድርጌላችኋለሁ ወዳጆቼ። ይሁን እኔን ይሁን እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በደንብ ስሙኝ። እሺ ባለን ነገር ውስጥ ቢሆንም ባይሆንም ህይወት ይቀጥላል። በፍጹም እምቢ ካለን ግን ውስጡ ሞት አለበት ብሎ ማለት ነው መጽናናት ማለት። በፍጹም እምቢ ባላችሁ ጉዳይ ውስጥ ሞት አለበት ብሎ ማለት ነው መጽናናት ማለት። እሺ ያላችሁ ጉዳይ ቢሆንም ኢትስ ኦኬ፣ ባይሆንም ኢትስ ኦኬ። እሺ ያላችሁ እግዚአብሔር እሺ ይሁንልህ ባለ ጉዳይ ላይ ቢሆንልህም ህይወት ይቀጥላል፣ ባይሆንልህም ህይወት ይቀጥላል። እግዚአብሔር እምቢ ካለህ ግን ጉዳይ ውስጥ ህይወት አይቀጥልም ማለት ነው። ሞት አለበት ማለት ነው። ኪሳራ አለበት ማለት ነው። ኪሳራ አለበት ማለት ነው። አየ የተጽናና ሰው መጽናናት ማለት በእግዚአብሔር ፍቃድ ነፍስን ማሳረፍ ማለት የሚሆንበት ምክንያት ምን መሰለ? አሁን ብዙ ሰው ሲዘጋብህ ወይም ሲወሰድብህ ወይም ሲበላሽብህ ብለኸው አንኳኩ ይከፈታል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ብለሃል። ጌታ ሆይ ብዙ ጥረህ ወርደህ እምቢየው ካለ እዛ ጉዳይ ውስጥ ሞት አለ ብሎ እያለክ ነው እግዚአብሔር። ዳስ ዋይ በእግዚአብሔር ፍቃድ ልብን የምታሳርፈው ወዳጆቼ። እቺ በደምብ ስሙ። እምቢ ብላችሁ ተመልሶ የሚመጣ ልጃችሁ ነው። ባለ ጉዳይ አቂቦ ነው የሚቀረው። መጽናናት የባለ ጉዳዮች ህይወት ሳይሆን የእግዚአብሔር ልጆች ኑሮ ነው።
ልጅ ነው እምቢ ተብሎ ተመልሶ ይመጣል። ባለጉዳይ እምቢ በሉት፣ የጎረቤት ሰው እምቢ በሉት። ባለጉዳይ እምቢ ካላችሁት አቂሞ ይቀራል። የጎረቤት ልጅ እምቢ ካላችሁት አቂሞ ይቀራል። ልጅ ግን ተመልሶ ይመጣል። መጽናናት የእግዚአብሔር ልጆች ኑሮ ነው፣ የባለጉዳዮች ህይወት አይደለም። እግዚአብሔር ዘግቶብህ ከተጽናና አንተ ልጅ ነህ ማለት ነው። እግዚአብሔር ከልክሎ ከዘመርክ፣ እግዚአብሔር ዘግቶብህ ወደ ቤተ ክርስቲያን ከመጣ አኩርፋ አልቀረህም። ካንተ ጋር ያለኝ ጉዳይ የሚበላ አይደለም፣ የሚጠጣ አይደለም፣ የሚነዳ አይደለም፣ ግድግዳ አይደለም፣ ቤት አይደለም፣ ህይወቴ ነህ፣ መገኛዬ ነህ። አንተ ራስህ ማንነት ነው ለኔ መልስ ማለት ነው። የባለ ጉዳዮች ኑሮ ህይወት አይደለም፣ የእግዚአብሔር ልጆች ኑሮ ነው መጽናናት። ባለ ጉዳይ አቂሞ ይቀራል። ልጆች ግን ተመልሰው ይመጣሉ። ይገርምሻል። ልጫውት ባባ አትጫውት፣ ግዛልኝ ባባ አይቻልም፣ እንዲያርግልኝ የኔ አባት አይሆንም። በወቅቱ ቢከፋውም በወቅቱ ያማረውን ነገር ሲከለከል እንደ ልጅነቱ ቅርብ ይለውም ግን እንደሄደ አይቀርም። ትንሽ አፍታ ሲቆይ ረስቶት ይመጣል። እዚህ ጋር ይስመኛል፣ ያቅፈኛል። ተጽናንተናል ማለት አልከፋንም ማለት አይደለም። በወቅቱ ትንሽ ስለዘገየ ከፍቶናል፣ ስለቆየ ከፍቶናል፣ ስላልሆነ ከፍቶናል። ቢሆንም ግን እኛ ከእግዚአብሔር ጋር ባለ ጉዳዮች አይደለንም፣ ልጆች ነን። ልናገኝበት ሳይሆን የተገኘንበት ነው እሱ። ጥቅሉ መልሳችን እሱ ነው። ሁሉን አግኝተን እሱ ባይኖር የለንም። ከሱ የምናገኘው ነገር አይኖረንም። የሚያኖረን እሱ ራሱ ነው። ስለዚህ ከልክሎን ከሱ ጋር ብንኖር ህይወታችን ነው፣ ሰጥቶን ከሱ ውጪ ከምንኖር። ለዚህ ነው ደስ የሚለን የምንጽናና። ወዳጆቼ ይሄ መልእክታችሁ ነው፣ መልእክታችሁ ነው። በብዙ የህይወት ፈተና ውስጥ እያለፋችሁ ያላችሁ ሰዎች ለመጽናናት አንተ ደግሞ እንዴ በርታ በል ለምን አንብላችሁ የሰውን ጀርባ መታ አርጋችሁ ህይወቱ አታረጉት። መጽናናት መረዳት it's a kind of understanding። ምን የሚል የእግዚአብሔር ልጆች ኑሮ ነው መጽናናት። ኑሮ አይገርማችሁ? አብርሃም በድንኳን እየኖረ ሊመጣ ያለውን ተስፋ እያየ ዘምሮ አለፈ። የእግዚአብሔር ልጆች ኑሮ ነው መጽናናት። ምድራዊ የሆነው ቤታችሁ እንኳን ቢፈርስ በእጅ ያልተሰራ ቤት አላችሁ። ጓደኞቻችሁ ጀርባቸውን ቢሰጧችሁም ሁልጊዜ የማይለይ ወዳጅ አላችሁ። አየ የእግዚአብሔር ልጆች ኑሮ ነው መጽናናት ማለት። ሃሌሉያ! ብዙ ባለ ጉዳዮች በቸርች ውስጥ አስተናግደናል። ይሆናል የተባለ ሳይሆን ሲቀር የጠበቁት ነገር ሳይሳካ በሩ ሳይከፈት አንዳንዶቻችሁ ማውራት ብትጀምሩ የምታልፉበትን ጉዳይና የህይወት እንቆቅልሽ። ታዲያ ምንድነው ቤተክርስቲያን ያስገኛችሁ? የልጅነት ኑሯችሁ። መልኬ ላይ ያላችሁ የዘመራችሁት እኮ ኑሮ ላይ ነው። መዝሙር ላይ ብቻ መልካችሁ ላይ ታይቶ የሚቀር እንዳይመስላችሁ።